አሜሪካንን የደፈረች የዓለማችን ብቸኛው ሀገር ኢራን ሆናለች። የትኛውም ሀገር የትኛውም መሪ አሜሪካንን ደፍሮ የተኮሰባትም ሆነ ያጠቃት የለም። በሁለተኛው የዓለም ጦርነት በኋላ ኃያልነቷን አስጠብቃ የቀጠለችው አሜሪካ ዘመኑ ያፈራቸውን ሁሉንም አይነት የጦር መሳሪያዎች መታጠቋ፣ የመጀመሪያ የአቶሚክ ቦምብ ባለቤት መሆኗና የተቀናጀ የመከላከያ ሰራዊት ባለቤት መሆኗ ዓለም ላይ የማይደፈርና የማይነካ ኃያል ሀገር አድርጓታል። ዓለም ባጎበደደላት ሰዓት የደፈረቻት አንዲት ሀገር ብቻ ናት። የመካከለኛው ምስራቅ ቆራጥ ሀገረ ኢራን። አሜሪካ ያደረሰችባትን ጥቃት ተከትላ አጸፋዊ ምላሽ የሰጠችው ኢራን ጥቃት ከማድረሷ በፊት አስቀድማ ለአሜሪካም ሆነ ለኳታር ታጠቃቸው እንደሆነ ነግራቸዋለች። እንደ ፈሪ ብትር ጨለማን ተገና አድርጋ ከጀርባ አይደለም የወጋቻቸው። እንዲሁም በተቃራኒው እንደ ተቆጣ አንበሳ ያደረሽብኝን ጥቃት ልመልስ ሚሳኤል ልክብሽ ነውና ጠብቂኝ ብላ በድፍረት ለአሜሪካ ደብዳቤ ልካላት ነው ያጠቃቻቸው። ይህን አይነቱን ድፍረት ዓለምን አጀባስ ብሏል። ስንቱ ሀገር በአሜሪካ ሲደበደብ የተቃውሞና የካሳ ደብዳቤ ወደ ተባበረው መንግስታት ድርጅት የላከ ተጠቃው ተደበደብኩ በሚልበት ዘመን የወንድ ልጅ ተግባሩ በቀል ነው ብላ ዱላውን በዱላ መልሳላታለች። ኢራን ይህንን ማድረጓ ማንንም እንደማትፈራ ያሳየችበት፣ እሷም ኃያል እንደሆነች ያስመሰከረችበት፣ ክብሯን ያስጠበቀችበት ጥቃት ነው። ከዚህ በኋላም ነው ኢራን ቆርጣ መነሳቷን ሲያዩ በአንድ ሌሊት ትራምፕ ወደ ድርድር የመጡት። እንደፈረሰ አይጠራም ነውና ነገሩ አረብ ሀገራቶችን አስጨንቃቸው አድራለች። ዓለም ላይ ማንም አሜሪካንንና የአሜሪካ የሆኑ ንብረቶችን ያጠቃ ቀርቶ ያሰበ ሀገር እንኳን የለም ከኃያሏ ኢራን በስተቀር፣ ከቆራጡ መሪ አያቱላህ አሊ ካሚሊ በስተቀር። አሜሪካንን ረገጧት፣ እስራኤልንም ጨፈለቋት። ይህ ክስተት ሁልጊዜ ይደጋገሙታል። እሳቸው በተራመዱበት ሁሉ የአሜሪካን ባንዲራ ይረግጡታል፣ የእስራኤልንም የኩራት ጨርቅ ይጨፈልቁታል። ይህ ትልቅ መልእክት አለው። የአሜሪካውያን ደምና አጥንት የተከሰከሰለት ባለ 50 ኮከብ ባንዲራቸውን ዓለም ላይ እኔ ነኝ ያለ ደፋር መሪ እንኳን አይረግጠውም። እሳቸው ግን ይለያሉ። ጠላታቸውን አይፈሩም። ኃያሉ አሜሪካንን ይንቋታል፣ ደህና አድርገውም ይጨፈልቋታል። አያቱላህ አሊ ሐሚኒ ሲታዩ ዕድሜያቸው የገፋ ይመስላሉ። አዎ 85 ዓመታቸው ነው። ልባቸው ግን የ20 ዓመት ጎረምሳ ነው። በዚህ ደረጃ ጀግንነት የተቀናጀ መሪ አላየንም። የዚህኛው ጄኔሬሽን ደፋር መሪ ናቸው። እሳቸው የተማሩና በሳል መሪ ናቸው። ኢራንን በብልሃትና በጀግንነት ከጠላት የጠበቁ መሪ። በጦርነት ማንም ማሸነፋቸው አያውቅም። አያቱላህ አሊ ሐሚኒ ኢራን። አያቱላህ አሊ ሐሚኒ የ85 ዓመቱ የኢራን አዛውንቱ መሪ፣ የመካከለኛው ምስራቅን ብቻውን እያንቀጠቀጠ ያለ ኃያል መሪ። ዕድሜ 85 ቢሆንም ልቤ ግን እንደ 20 ዓመት ጎረምሳ ድፍን ነው። ፍርሃት የሚባል አልፈጠረብኝም። ለየትኛውም ኃያል መንግሥት አልንበረከከም። ኢራንን ከ1989 ጀምሮ ለ36 ዓመታት ብቻውን እያስተዳደረ ያለው መሪ አያቱላህ ሐሚኒ የኢራን ሰፕሪም ሊደር፣ የመከላከያው ኃይል አርምድ ፎርስ አዛዥ፣ የኢስላሚክ ሪቮሉሽነሪ ጋርድ ጠንሳሽ፣ የአሜሪካና የእስራኤልን እንቅልፍ የነሱ መሪ። በአንድ ወቅት ንግግራቸው እንዲህ ይላሉ። አሜሪካና እስራኤል ታሪካዊ ጠላቶቻችን ናቸው። እኛ በእምነታችን እንቆማለን፣ እስከ መጨረሻውም ዘመን አንንበረከክላቸው። ኢራን በሊባኖስ ሒዝቡላህ የሚባለውን የጦር ቡድን ያደራጀች፣ በጋዛ ፍልስጤም የሐማስ ታጣቂ ኃይሎችን ያስታጠቀች፣ በየመን የሺዓ ቡድን ሁቲ የተባለውን ጀብደኛ የጦር ኃይል በሚሳኤል አረሮቿ እስከ አፍንጫው ያስታጠቀች፣ የምትደግፋቸውን ቡድኖች አቋቁማ የመካከለኛውን ምስራቅና የአረቡን ኢስላሚክ ስቴት ብቻዋን ያንቀጠቀጠች ሀገር ሆናለች። ብዙ ሺህ ቁጥር ያላቸውን 1500 ኪሎ ሜትር ያክል ተምዘግዛጊ ሚሳኤሎችን የታጠቀችው ኢራን ዓለምን ባንዴ ድምጥማጧን ሊያጠፉ የሚችለውን የኒኩለር ቦምብን አብላልታ መጨረሷን ያሳወቀች አስፈሪ ሀገር አስፈሪ መሆን ችላለች። ኢራን አያቱላህ አሊ ሐሚኒ መካከለኛው ምስራቅ